በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ገብርኄር የዐቢይ ጾም 6ኛ ሳምንት። ይህ ሳምንት የዐቢይ ጾም 6ኛው ሳምንት ሲሆን እንደ ሌሎቹ ሰንበታትና ሳምንታት ሁሉ ይህም ሳምንት የራሱ የሆነ መጠሪያ አለው። ገብርኄር ይባላል። ትርጓሜውም በጎ ታማኝ አገልጋይ ማለት ነው። በዚህ ሳምንት ቅድስት ቤተ ክርስቲያን የምታስተላልፈው መልእክት ከባለፈው ሳምንት ወይም ከደብረ ዘይት የቀጠለ ነው። የዐቢይ ጾም 5ኛው ሳምንት ደብረ ዘይት የጌታችን የመድኃኒታችን የኢየሱስ ክርስቶስ ዳግም ምጽአት የሚታሰብበት ሲሆን ይሄኛው ሳምንት ደግሞ ነቢዩ ዳዊት እስመ አንተ ትፈድዮ ለኩሉ በከመ ምግባሩ፣ አንተ ለእያንዳንዱ እንደ ሥራው ትከፍለዋለህና መዝሙር 61:12 እንዳለ ጌታ ዳግም ሲመጣ ለሁላችንም እንደ ሥራችን ዋጋችንን እንደሚከፍለን የምናስብበት ሳምንት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ስለ ዳግም ምጽአቱና ስለሚሆነው ምልክት ሲጠይቁት በመጀመሪያው በ70 ዓመተ ምህረት አካባቢ የሚሆነውን የኢየሩሳሌምን ጥፋት ከዚያም በኋላ እርሱ ዳግም ሲመጣ የሚሆኑትን ምልክቶች ከነገራቸው በኋላ ከዚሁ ጋር አያይዞ የእነርሱን መምጣት ተከትሎ የሚከሰተውን ክስተት በሦስት ምሳሌዎች ለጊዜው ለደቀ መዛሙርቱ በመጨረሻ ግን ለሁላችንም እንዲሆን ነግሮናል። የመጀመሪያው በቤተሰቦቹ ላይ የሾመውን የጌታውን አደራ በሚገባ በመወጣቱ በጌታው ዘንድ በተመሰገነው በልባሙ ባሪያ ምሳሌነት ለመልካም የሚተጉ ሰዎችን አስደሳች ፍጻሜ፣ እንደዚሁም ደግሞ በተቃራኒው የጌታውን አደራ ችላ በማለት የማይገባ ሥራ በመሥራት ጊዜውን ባባከነው ክፉ ባሪያ ምሳሌነት የቸልተኞችን አስከፊ ፍጻሜ የሚያሳየው ነው። ማቴዎስ 24:45። ሁለተኛው የሙሽራውን መምጣት በዝግጅት ይጠብቁ በነበሩ በ5ቱ ብልሆች ደናግላን ምሳሌነት የዝግጁዎችን ስኬታማ ፍጻሜ፣ እንደዚሁም ባልተሟላ ዝግጅት የሙሽራውን መምጣት ሲጠባበቁ በነበሩ በ5ቱ ሰነፎች ደናግላን ምሳሌነት ማስተዋልና ጥንቃቄ በጎደለው ሕይወት የሚኖሩ ሰዎችን ፍጻሜ የሚያሳየው ነው። ማቴዎስ 25:1። ሦስተኛው ደግሞ ከመጀመሪያዎቹ ሁሉ በተለየ መልኩ በዚህ ሳምንት በይበልጥ የሚታሰቡ ከጌታቸው ዘንድ መክሊትን የቀበሩ ባሮችን ታሪክ የያዘው ምሳሌ ነው። በሦስቱ ምሳሌዎች ላይ የምናያቸው ተመሳሳይ ነገሮች አሉ። ልባሙንም ሆነ ክፉውን ባሪያ በቤተሰቦቹ ላይ የሾመው ጌታ፣ ደናግላኑ የሚጠብቁት ሙሽራ፣ እንዲሁም ለአገልጋዮቹ መክሊትን የሰጠው መንገደኛው ሰው እንደሚመጡ በተናገሩት መሠረት ሁሉም መጥተዋል። እንደዚሁም ከመጡ በኋላ ሁሉም መምጣታቸውን ሲጠባበቁ ለነበሩ ሰዎች የሚገባቸውን ዋጋ ሰጥተዋቸዋል። በቅዱስ ወንጌል ላይ እንደተገለጸው አንድ መንገደኛ ሰው መንገድ ከመጀመሩ በፊት ለአገልጋዮቹ ነግደው ያተርፉበት ዘንድ እንደየአቅማቸው ለአንዱ 5፣ ለአንዱ 2 እንዲሁም ለሌላኛው 1 መክሊትን ሰጥቷቸው ሄዳል። 5ና 2 መክሊት የተቀበሉት በታዘዙት መሠረት በተቀበሉት መክሊት አትርፈው ጌታቸውን ሲጠብቁት፣ 1 መክሊት የተቀበለው ግን በተቀበለው መክሊት ለማትረፍ ከመውጣትና ከመውረድ ይልቅ መክሊቱን ቀብሮ ጌታውን ይጠብቅ ነበር። የአገልጋዮቹ ጌታም ከሄደበት ሲመለስ አገልጋዮቹን የሰጣቸውን መክሊት ምን እንዳደረጉበት ጠየቃቸው። 2ቱ አገልጋዮች 5ና 2 የተቀበሉት የተሰጣቸውን መክሊት ማትረፋቸውን ሲናገሩ፣ 1 መክሊት የተቀበለው ግን እንዲሠራበት የተሰጠውን መክሊት እንደቀበረው ተናገረ። መቅበሩን ብቻ ሳይሆን አንተ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ ሰው መሆንን አውቃለሁ፣ ስለ ፈራሁም ሄድኩና መክሊትህን በምድር ውስጥ ቀበርኩ በማለት በጌታው ላይ የማይገባ ንግግርን ተናገረ። የአገልጋዮቹም ጌታቸው አደራቸውን ጠብቀው በተሰጣቸው መክሊት ለማትረፍ የደከሙትን አገልጋዮች በጥቂቱ በመታመናቸው በብዙ ሲሾማቸው
መክሊቱን የቀበረውን ያንን ሐኬተኛ ባሪያ ግን በተግሣጽ ወደ ውጪ ልቅሶና ጥርስ ማፋጨት ወዳለበት በውጭ ወዳለ ጨለማ እንዲያወጡት አዘዘ። ማቴዎስ 25 ቁጥር 14። በዚህ የወንጌል ክፍል ላይ ሁለት ነገሮችን እናስተውላለን። አንደኛ፣ እነዚህ አገልጋዮች እያንዳንዳቸው ከጌታቸው ዘንድ መክሊትን ተቀብለዋል። የአገልጋዮቹ ጌታም አስቀድሞ ለአገልጋዮቹ መስሪያ መክሊትን ሰጥቷቸዋል። ትርፉን የጠየቃቸው አስቀድሞ ሥራ ለመጀመር የሚጠቅማቸውን መክሊት ከሰጣቸው በኋላ ነው። አስቀድሞ ምንም ሳያደርግላቸው ድንገት ትርፍ አልጠየቃቸውም። ነገር ግን ሁሉም እኩል መክሊትን አልተቀበሉም። ከላይ እንደተገለጸው የተቀበሉት አንደኛው 5፣ አንደኛው 2፣ ሌላኛው ደግሞ 1 መክሊትን ነው። ይህም የሆነው ያለ ምክንያት አልነበረም። የአገልጋዮቹ ጌታ በእንደዚህ ያለ መልኩ መክሊትን ያከፋፈላቸው አገልጋዮቹ ያለ ጭንቀት መስራት በሚችሉበት አቅም ልክ ተቀብለው ውጤታማ እንዲሆኑ ነበር። ስለዚህ የአገልጋዮቹ ጌታ ለእያንዳንዱ እንደ ችሎታው ማቴዎስ 25 15 ተብሎ እንደተገለጸ ለአገልጋዮቹ የአቅማቸውን ያህል እንጂ ከአቅማቸው በላይ የሆነ መክሊትን አልሰጣቸውም። ጠቅለል ባለ መልኩ እነዚህ አገልጋዮች በመጀመሪያ ከጌታቸው ዘንድ በአቅማቸው ልክ መክሊትን ተቀብለዋል። የተጠየቁትም ትርፍ እንደ አቅማቸው በተቀበሉት መክሊት መጠን ሊያተርፉት የሚችሉትን ያህል ብቻ ነው። ሁለተኛ ደግሞ በዚህ የወንጌል ክፍል የምንመለከተው ሌላ ነገር የአገልጋዮቹ ጌታ ከሄደበት ሀገር ሲመለስ አገልጋዮቹ በመክሊቱ ምን እንደሰሩበት ጠይቋቸዋል። መክሊቱን ለአገልጋዮቹ ካከፋፈለ በኋላ ረስቶት አልቀረም። እያንዳንዳቸውን ጠይቋቸዋል። መጠየቁም በመክሊቱ ምን እንዳደረጉበት ሰምቶ ብቻ ለማለፍ አልነበረም። ነገር ግን መጀመሪያም ቢሆን ለአገልጋዮቹ መክሊቱን የሰጣቸው እንዲያተርፉበት እንጂ ተቀብለው የትም እንዲጥሉት ባለመሆኑ በሰጣቸው መክሊት ምን እንደሰሩበት የጠየቃቸው የመክሊቱን ውጤት ለማየት ካለው ጥልቅ ፍላጎት ነው። ምክንያቱም የመክሊቱ ባለቤት ለአገልጋዮቹ በፈቃዱ የራሱን ሀብት የሰጣቸው እንደተጠቀሰው እንዲያተርፉበት ነው። በዚህም ምክንያት ከሄደበት ሀገር ሲመለስ የእያንዳንዳቸውን ትርፍ ጠየቃቸው። የዚህ ምሳሌያዊ ታሪክ ዋና ዓላማ ከጌታ ዳግም ምጽአት በኋላ የሚሆነውን ለእኛ መጠቆም ስለሆነ በዚሁ መልኩ መረዳት ይኖርብናል። በመክሊቱ ባለቤት ጌታ የተመሰለው እግዚአብሔር ነው። ከጌታቸው ዘንድ መክሊትን የተቀበሉት አገልጋዮች ደግሞ የእኛ የሰው ልጆች ምሳሌዎች ናቸው። እነዚህ አገልጋዮች በኋላ የሚጠየቁበት መክሊትን በአቅማቸው ልክ ከጌታቸው እንደተቀበሉ እኛም ጌታ ዳግም ሲመጣ የምንጠየቅበትን በአቅማችን ልክ ከጌታችን የተቀበልነው መክሊት ወይም ጸጋ አለ። የአንዱ ጸጋ ማስተማር ሲሆን የሌላኛው ደግሞ መማር ሊሆን ይችላል። እንደዚሁም የአንዱ ጸጋ መቀደስ ሲሆን የሌላኛው ማስቀደስ ይሆናል። ምንም እንኳን የእያንዳንዳችን ጸጋ የተለያየ ቢሆንም ከእግዚአብሔር ጸጋ ያልተቀበለ ሰው ግን የለም። ስለዚህ ሁሉም እንደተሰጠው ጸጋ መጠን ኃላፊነት አለበት። ስለዚህ ጌታ ዳግም ሲመጣ እያንዳንዳችንን በሰጠን ጸጋ ምን እንደሰራንበት ይጠይቀናል። እዚህ ላይ እያንዳንዳችን በተሰጠን ጸጋ ምን እንደሰራንበት ጌታ ዳግመኛ ሲመጣ እንደሚጠይቀን ማስተዋል ይገባናል። በተሰጠው ጸጋ ያልሰራበት ሰው በምንም አይነት ምክንያት ከተጠያቂነት አያድነውም። ምክንያቱም ከአምላካችን የተቀበልነው ጸጋ ውጫዊ ተጽዕኖችን መቋቋም የምንችልበት ኃይላችን ነው። ስለዚህ እግዚአብሔር በቸልተኝነታችን ለሚያጋጥመን ውድቀት ምክንያት ብናቀርብም አይቀበለንም። ይህንን በቀዳማዊው ሰው አዳም ማየት እንችላለን። አዳም የአምላኩን ሕግ እንዲተላለፍ ያደረገችው ረዳት ትሆን ዘንድ የተሰጠችው ሔዋን እንደሆነች ተናግሯል። ሔዋንም በተራዋ በእባብ አመካኝታ ነበር። እግዚአብሔር ግን የሁለቱንም ምክንያት አልተቀበላቸውም። ነገር ግን እግዚአብሔር ምክንያታቸውን ያልተቀበላቸው ያቀረቡት ምክንያት ሐሰተኛ በመሆኑ አልነበረም። ምክንያቱም አዳምን ሔዋን እንዳሳተችው ሔዋንን ደግሞ እባብ እንዳሳተቻት ታይቷል። ነገር ግን እግዚአብሔር የአዳምንም ሆነ የሔዋንን ምክንያት ያልተቀበለበት የውድቀታቸው ዋነኛው መንስኤ የመጣባቸውን ፈተና መቋቋም የማይችሉ ደካማ ፍጡራን ሆነው ሳይሆን ከእርሱ የተቀበሉትን ጸጋ ወይም ፈተናዎቹን ድል መንሳት የሚችሉበትን ኃይል ከንቱ በማድረጋቸው እንደሆነ ስለሚያውቅ ነበር። ስለዚህ የመጀመሪያዎቹ ሰዎች ለውድቀት የተዳረጉት ጸጋቸውን ወይም
ኃይላቸውን መጠቀም ባለመቻላቸው ወይንም ደግሞ መክሊታቸውን ስለቀበሩ ነበር። በዚህ ምክንያት ቅድስት ቤተ ክርስቲያናችን እግዚአብሔር የሰጠንን ጸጋ ችላ እንዳንል ለማነቃቃት በየዓመቱ በዚህ ሳምንት የእነዚህን አገልጋዮች ታሪክ ታስታውሰናለች። ይህም ብቻ ሳይሆን የአገልጋዮቿ ፍጻሜ እንደተመሰገኑት እንደ ሁለቱ አገልጋዮች እንዲሆንም ወደ አምላኳ ትጸልያለች። ለካህናት በሚደረገው ጸሎተ ፍትሐት የምናስተውለው ይህንን ነው። ካህን ሲያርፍ የሚነበበው ይሄ የባለ አምስቱና የባለ ሁለቱ መክሊት አገልጋይን ታሪክ የያዘው የወንጌል ክፍል ነው። ነገር ግን ምንባቡ አንድ መክሊት የተቀበለው ሰው ጋር ሳይደርስ ይቆማል። የዚህም ምክንያት እግዚአብሔር የካህኑን አገልግሎት መልካም ዋጋን እንዳገኙ እንደ ሁለቱ ታማኝ አገልጋዮች እንዲያደርግለት ስትማጸን ነው። በአጠቃላይ ሁላችንም እግዚአብሔር በሰጠን ጸጋ መጠን እየሰራን ጸጋው እንዲያበዛልን ደግሞ ልንማጸነ ይገባል። የእናት ቤተ ክርስቲያንን ፍላጎት ይኸው ነው። በሳምንቱ ታሪካቸው የሚወራው የታማኞቹ አገልጋዮች ብቻ አልነበረም። እንደዚሁም የሐኪተኛው ባሪያም ታሪክ ይወሳል። ነገር ግን ሳምንቱ ገብርኄር ተብሎ መታሰቢያ የሆነው ለሰነፉ አገልጋይ ሳይሆን ለበጎዎቹ አገልጋዮች መሆኑ የቤተ ክርስቲያንን ጉጉት ቁልጭ አድርጎ ያሳያል። ጌታውን በመልካም ምግባር የሚጠብቀው በጎ አገልጋይ ማን ነው እንዳለ ቅዱስ ያሬድ በመዝሙሩ ታማኝ አገልጋይ ወይም ገብርኄር ሆነን 30፣ 60ና 100 ፍሬን አፍርተን የመንግሥት ወራሾች የስሙ ቀዳሾች እንድንሆን የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።